የታላቁ ሳይንቲስት የዶክተር ኢንጂነር ቅጣው እጅጉ እውነተኛ ታሪክ ጸሐፊ የቴፒ ዋይሻ በቦንጋ ተራሮች የተጠነሰሰው የከዋክብት ህልም የባዶ እግሩ ጠፈርተኛ የከፋ አረንጓዴ ተራሮች በከባድ ጭጋግ ተሸፍነዋል። ዝናቡ የቦንጋን መሬት በጭቃ አርሶታል። በዚህች ከዘመናዊው ዓለም ስልጣኔ ርቃ በምትገኝ መብራትና መንገድ በሌለባት አነስተኛ የገጠር መንደር ውስጥ የዓለምን የጠፈር ታሪክ የሚቀይር አንድ አፍሪካዊ ኮከብ ተወለደ። ዘመኑ 1930ዎቹ መገባደጃ ላይ ነበር። የድህነት መልክ በየቤቱ ደጃፍ ላይ በሚታይበት በዚያን ጊዜ አንድ ትንሽ ልጅ በጭቃ ውስጥ ባዶ እግሩን ይሮጣል። ልብሶቹ ያረጁና የተቀደዱ ነበሩ። ሆዱም አልፎ አልፎ በረሃብ ይጮሃል። ነገር ግን የዚህ ልጅ አይኖች ውስጥ የሚንቦገቦገው ብርሃን የዚህችን ምድር ስበት ጥሶ የሚያልፍ ነበር። ስሙ ቅጣው ይባላል። ሌሎቹ የሰፈሩ ልጆች አፈር ፈሽተው ጭቃ አቡክተው ሲጫወቱ፣ ትንሽየው ቅጣው ግን ማታ ማታ ከደሳሳ ጎጆአቸው ደጃፍ ላይ ተቀምጦ ወደ ላይ አንጋጦ ማለቂያ የሌለውን የከዋክብት ስብስብ በዝምታ ይመለከታል። ሰማዩ ለእርሱ ዝም ብሎ ጣሪያ አልነበረም። ሰማዩ ለእርሱ ያልተነበበ መጽሐፍ፣ ያልተፈታ እንቆቅልሽ ነበር። አንድ ቀን ማታ ሰማዩ በከዋክብት ደምቆ ሳለ ቅጣው አባቱን አቶ እጅጉን ጠየቃቸው። የትንሽ እጁን ጣት ወደሚያብረቀርቀው ሰማይ ቀስሮ አባዬ አለ በልጅ አንደበቱ። እነዛ የሚያብረቀርቁት ነገሮች ምንድን ናቸው? አንድ ቀን እዛ መድረስ እችላለሁ? አባቱ ይህ የገበሬ ልጅ የሚጠይቀው ጥያቄ ከዕድሜውና ከሚኖሩበት የድህነት አቅም በላይ መሆኑ ቢገባቸውም በልጃቸው ውስጥ ያለውን ልዩ ተሰጥኦ ግን በደመ ነፍስ ያውቁት ነበር። የተቦረቦረ ልብሳቸውን እያስተካከሉ የልጃቸውን ጸጉር በሻከረ እጃቸው ዳበስ አደረጉና ልጄ ፈጣሪ ከፈቀደና በትምህርትህ ከበረታህ ከነዛ ከዋክብት በላይ መብረር ትችላለህ አሉት። ያቺ የአባት ምርቃትና ቃል በትንሹ የቅጣው ልብ ውስጥ እንደ እሳት ተቀጣጠለችም። ትምህርት ቤት በቅጡ በሌለበት የኤሌክትሪክ ብርሃን በዕልም እንኳ በማይታሰብበት በዚያች መንደር የቅጣው አእምሮ ግን ድንበር አላወቀም ነበር። ማታ ማታ እናቱ እሳቱን አንድደው እራት ሲያበስሉ ቅጣው በምድጃው ዳር ተቀምጦ ከእሳቱ ውስጥ የወደቀን ከሰል አንስቶ መሬት ላይ ይጽፍ ነበር። አቧራማው መሬት ላይ ፊደላትን ይከትባል፣ ክብ ቅርጾችን ይስላል፣ ቁጥሮችን ይደምራል። እናቱ በግርምትና በአዘን ያዩታል። የሚያስበላው በቂ እህል እንኳን ሳያገኝ ይህ ልጅ ግን ፕላኔቶችን በምናቡ ይዞራል። ባዶ እግሩን ቆሞ ልቡ ግን በማርስና በጁፒተር ላይ ይንሸራሸር ነበር። ነገር ግን ቦንጋ ይህን ግዙፍ አእምሮ ልትሸከመው አልቻለችም። የቅጣው የትምህርት ጥማት ከአቅም በላይ ሆነም። በመጨረሻም ያ የልብ ስብራትና የመለያየት ቀን መጣም። አባት ያቺን የተቦረቦረች ኮፍያቸውን አውልቀው በእንባ በራሰው ዓይናቸው ሂድ ልጄ፣ እኔ ማረስ ያልቻልኩትን ሰማይ አንተ ረሰው ብለው መረቁት። እናቱ በለቅሶ ታጅበው የቋጠሩለትን ትንሽ ስንቅ አቅፎ ያ ባዶ እግሩን ከዋክብትን ይቆጥር የነበረው ምስኪን ልጅ የትውልድ መንደሩን አረንጓዴዋን የከፋ ተራራ ከኋላው ትቶ የተሻለ ትምህርት ፍለጋ አቧራማውን መንገድ ተያያዘው። ወደ ጅማ፣ ከዚያም ወደ አዲስ አበባ። መንገዱ የረሃብ የብርድና የብቸኝነት ነበር። ነገር ግን በእርምጃ ሁሉ ውስጥ አንድ አፍሪካዊ ኢትዮጵያዊ የከፋ ልጅ የሰው ልጅን ወደ ከዋክብት የሚያሻግርበትን ታሪካዊ ጉዞ በይፋ ጀምሮ ነበር።
ያ በከሰል መሬት ላይ ይስል የነበረው እጅ ነገ ናሳ ገብቶ የጠፈር መንኮራኩሮችን እንደሚነድፍ ያኔ ማንም አላወቀም ነበር። የአዲስ አበባ ቁርና የጣናው ማዕበል፣ የጎዳና መብራቱና የብረቱ ትንሣኤ። ትንሹ ቅጣው የቦንጋን ጭቃማ መንገዶች ከኋላው ትቶ የትውልድ ቀየውን አረንጓዴ ተራሮች በልጅነት አይኑ እየተሰናበተ የሕይወቱን እጅግ መራራና አስጨናቂ ጉዞ ጀመረ። የጅማ አቧራማ መንገድ እግሮቹን ሲበላው፣ የቀትር ፀሐይ አናቱን ሲቀቅለው፣ ከውስጡ የሚነደው የትምህርት ጥማት ግን ከፀሐይዋ ግለት ይልቅ ይፋጅ ነበር። የእናቱ የጓዳ ሙቀት፣ የአባቱ ሐሳቢነት አሁን የለም። አሁን ያለው ባዶ እግሩን የሚጓዝበት ሻካራው የኑሮ መንገድና ከፊቱ የሚጠብቀው የማይታወቅ ብሩህ ሰማይ ብቻ ነው። ጅማ ላይ ጥቂት ከተንገላታ በኋላ የእውቀት አድማሱን ለማስፋት በማሰብ ያንን ደካማ አካሉን ይዞ ወደ ግዙፏና ቀዝቃዛዋ ከተማ ወደ አዲስ አበባ አመራ። አዲስ አበባ ለዚህ ምስኪን የገጠር ልጅ ሩህሩህ አልነበረችም። የማያውቃት ከተማ፣ የማይተዋወቁ ፊቶች እና ከምንም በላይ ደግሞ አጥንትን የሚሰነጥቅ ብርድ ተቀበለው። በጠባብ በጨለማና እርጥበት አዘል በሆነችው አንዲት የጭቃ ክፍል ውስጥ ተከራየ። ይህች ክፍል ከሰው ልጅ መኖሪያነት ይልቅ ለመቃብር የምትቀርብ ነበረች። የሚተኛበት በቂ አንሶላም ሆነ ብርድ ልብስ ስላልነበረው ሌሊቱን ሙሉ የገዛ ጉልበቱን አቅፎ ጥርሶቹ እየተንቀጠቀጡ ይነጋበት ነበር። ነገር ግን ከብርዱ ይልቅ ሆዱን የሚሞላው አንዲት ጉርሻ ማጣቱ እጅግ የከፋ ፈተና ነበር። ቀናት ያልፋሉ። ቅጣው በባዶ ሆዱ ውሃ ብቻ ጠጥቶ ወገቡ እስኪታጠፍ ድረስ እየተራበ ትምህርት ቤት ይሄዳል። የክፍል ጓደኞቹ በልተው ጠጥተው ስቀውና ተጫውተው ሲማሩ፣ እርሱ ግን ከረሃብ የተነሳ አይኖቹ ጎድጓዳ ነበሩ። ከንፈሮቹ ደርቀው በዝምታ የቦርዱን ጥቁር ገጽታ ይመለከቱ ነበር። እነዚያ የሚያሳዝኑና ልብን የሚሰብሩ የአዲስ አበባ ሌሊቶች ግን የቅጣውን አእምሮ ሊያሸንፉት አልቻሉም። የክፍሉ ኪራይ ስለማይቻል መብራት አልነበረውም። ማታ ላይ ፀሐይ ስትጠልቅ የቅጣው የትምህርት ሰዓት ይጀምራል። አሮጌና የተቀደዱ ደብተሮችን ይዞ ወደ ውጪ ይወጣና በመንገድ ዳር ካሉ የከተማዋ የመብራት ምሰሶች ስር ይቆማል። እቺ ደብዛዛ ቢጫ መብራት ለእርሱ የሕይወት ብርሃን ነበረች። አላፊ አግዳሚው በብርድ እየተንቀጠቀጠ በመብራት ምሰሶ ስር የሚያጠናውን ይህን ቀጭን ልጅ እንደ እብድ ሲቆጥረው፣ እርሱ ግን በዚያች ብርሃን ስር ሆኖ የዩኒቨርስን ምስጢር፣ የፊዚክስን ሕግጋትና የሂሳብን ቀመሮች ይፈታ ነበር። የለበሰው ያረጀ ሸሚዝ ብርዱን መከላከል ቢያቅተውም አእምሮው ግን የዓለምን ስበት ጥሶ ከዋክብት ጋር ይነጋገር ነበር። እጆቹ በብርድ ደንዝዘው የእርሳስ መያዝ ሲያቅታቸው እያሻሸ በማሞቅ ትምህርቱን ይቀጥላል። ይህ ልጅ ራሱን የረሳ፣ ለእውቀት የተሰዋ፣ በመከራ እቶን ውስጥ እየነደደ የሚጠራ ንጹሕ ወርቅ ነበር። የዚህ ሁሉ መራራ እንግልትና ረሃብ ውጤት በትምህርት ቤት ውስጥ በሚያመጣው አስገራሚ ውጤት ይካካስ ነበር። አስተማሪዎቹ የዚህን ጸጥተኛ ልጅ የፈተና ወረቀት ሲያዩ ማመን ያቅታቸዋል። የሰው ልጅ አእምሮ እንዴት በዚህ ደረጃ ጥልቅና ምጡቅ ሊሆን ይችላል ብለው ራሳቸውን ይጠይቃሉ። ቅጣው ግን በማንኛውም ስኬት አይኩራራም። ምክንያቱም አሁን የሚያየው ከፊቱ ያለውን ረጅም ከዋክብት መንገድ ነውና።
የሁለተኛ ደረጃ ትምህርቱን በከፍተኛ ማዕረግ ካጠናቀቀ በኋላ ይህ ግዙፍ አእምሮ ሌላ ምዕራፍ ጀመረ። የንድፈ ሐሳብ ቲዮሪ ዕውቀቱን ወደ ተግባር ለመቀየር ወደ ሰሜኗ ኮከብ ወደ ውቢቷ ባህር ዳር ከተማ ተጓዘ። ባህር ዳር ፖሊቴክኒክ ኢንስቲትዩትን ተቀላቀለ። ባህር ዳር ለቅጣው ሌላኛው የሕይወት ትምህርት ቤት ሆነች። የጣና ሐይቅ ማዕበል ዳርቻውን ሲመታው የቅጣው አእምሮም ከብረትና ከማሽኖች ጋር መላተም ጀመረ። በፖሊቴክኒክ አውደ ጥናቶች ወርክሾፕስ ውስጥ ያ በመንገድ መብራት ስር ይንገላታ የነበረው ልጅ አሁን ቱታውን ለብሶ በላብ እየታጠበ ማሽኖችን መፍታትና መግጠም ጀመረ። ወረቀት ላይ የሰራቸውን የሂሳብ ቀመሮች በተግባር ወደ ብረት ሲቀይራቸው የኢንጂነሪንግ እውነተኛ ነፍስ በውስጡ ተጸነሰች። ሌሎች ተማሪዎች የሜካኒካል ስዕሎችን ለመሳል ሲቸገሩ፣ ቅጣው ግን የማሽኖችን ውስብስብ አካል ያለምንም ስህተት ልክ እንደ አዋቂ ንድፍ አውጪ ዲዛይነር ፍንትው አድርጎ ይስል ነበር። ላቡ በግንባሩ እየፈሰሰ የብረት መጋዝ ሲስብ አይኖቹ የሚያዩት የተራ ተሽከርካሪ ሞተርን አልነበረም። ነገ አየርን ሰንጥቀው ወደ ከዋክብት የሚምዘገዘጉትን የጠፈር መንኮራኩሮች አካል ነበር የሚያየው። ማታ ማታ ከላብራቶሪው ሲወጣ ወደ ጣና ሐይቅ ዳርቻ ይሄድና በውሃ ላይ የሚያንጸባርቁትን ከዋክብት በዝምታ ይመለከታል። ያ በቦንጋ ተራራ ላይ ሆኖ እነዛ የሚያብረቀርቁት ነገሮች ምንድናቸው ብሎ የጠየቀው ትንሽ ልጅ አሁን ወደ እነርሱ የሚያደርሰውን መሰላል በባህር ዳር ፖሊቴክኒክ ውስጥ እየገነባ ነበር። በእያንዳንዱ የሞተር ድምፅ ውስጥ የወደፊቱን የናሳ ሮኬቶችን ጩኸት ይሰማው ነበር። የጣናው አየር የመከራ ዘመኑን ሲያበርድለት ያ ባዶ እግሩን ከዋክብቱን የቆጠረው ልጅ በላብና በብረት ተፈትኖ እውነተኛ ኢንጂነር ሆኖ በዚች ምድር ላይ ዳግም ተወለደም። የፀሐይ መውጫዋ ሀገር ፈተና፣ የጃፓኑ መጻተኛና የጠፈር ትምህርት ፍልሚያ። አውሮፕላኑ የኢትዮጵያን ሰማይ ሰንጥቆ ሲነሳ ቅጣው በመስኮት ወደ ታች ይመለከት ነበር። አረንጓዴዋ ሀገሩ፣ የተወለደባት የቦንጋ ጭቃማ መንደር፣ የተንገላታባት የአዲስ አበባ ጎዳናና የብረት ጥበብን የተቀዳባት የጣናዋ ከተማ ከእይታው እየራቁ ሄዱ። አይኖቹ በእንባ ተሞልቷል። ከኪሱ ውስጥ እናቱ የቋጠሩለትን ትንሽዬ የአገር አፈር ይዞ ጣቶቹን አጥብቆ ጨበጠም። ባዶ እግሩን ቆሞ ሰማዩን ይመለከት የነበረው ያ ምስኪን ልጅ አሁን ራሱ በሰማይ ላይ እየበረረ ነው። ሆኖም ይህ ጉዞ የቅንጦት አልነበረም። ይህ የህልም የህይወትና የሞት ጉዞ ነበር። አቅጣጫው ወደ ሩቋና እንግዳዋ የፀሐይ መውጫ አገር ወደ ጃፓን ነበር። ጃፓን ሲደርስ የገጠመው ዓለም አእምሮን የሚያስቆም ነበር። ቶኪዮ በኒዮን መብራቶች ደምቃለች። ሰማይ ጠቀስ ህንጻዎች እንደ ጥይት የሚምዘገዘጉ ባቡሮችና በቴክኖሎጂ ያበደች ከተማ ተቀበለችው። መብራት በሌለበት መንደር የተወለደው ቅጣው አሁን በዓለም የቴክኖሎጂ ማዕከል ውስጥ ቆሟል። ነገር ግን የከተማዋ ውበትና ግርማ የቅጣውን ብቸኝነት ሊያጠፋው አልቻለም። በዚህች እጅግ የረቀቀች ሀገር ውስጥ እርሱ ብቸኛ ጥቁር፣ ብቸኛ አፍሪካዊ፣ ብቸኛ ኢትዮጵያዊ ነበር። ለበዓሉ እንግዳ፣ ምግቡ ባዳ፣ አየሩ ቀዝቃዛ ነበር። ሰዎች በመንገድ ሲያልፍ በግርምት ይመለከቱታል። አንዳንዶችም የጥርጣሬ አይን ይጥሉበታል። ይህቺ የቴክኖሎጂ ከተማ ለቅጣው ሌላኛው ጠባብና
አስጨናቂ እስር ቤት ሆነችበትም። ከሁሉ በላይ ልብን የሚሰብረው ፈተና የቋንቋው ግርዶሽ ነበር። ጃፓንኛም በሺህ የሚቆጠሩ ውስብስብ ምልክቶች ካንጂ ያሉት እጅግ ከባድ ቋንቋ ነው። ቅጣው የጠፈር ሳይንስን ኤሮስፔስ ኢንጂነሪንግን ለመማር በመጀመሪያ ይህንን ቋንቋ እንደ አፍ መፍቻ ቋንቋ አድርጎ መቁጠር ነበረበትም። ማታ ማታ በጠበበች የዶርም ክፍል ውስጥ ሆኖ የጃፓንኛ ፊደላትን ሲያጠና የናፍቆት እንባ በጉንጮቹ ላይ ይፈስ ነበር። እናቱ የሰሩት የቡና ጠረን፣ የአባቱ ሻካራ ድምፅ፣ የአገሩ አየር ትዝ ይለዋል። ብቸኝነቱ አጥንት ድረስ ዘልቆ ሲገባው መሸነፍና ወደ ሀገሩ መመለስ አስቦ ያውቃል። ምን አደከመኝ እዚህ በማላቀው ሀገር ለምን ሰቃያለሁ ብሎ ራሱን ይጠይቃል። ነገር ግን ያኔ የልጅነት ትዝታው ድቅን ይልበታል። አባቱ ከሰማይ ከዋክብት በላይ ትበራለህ ያሉት ቃል በጆሮው ያስተጋባል። ያቺ ቦንጋ ላይ መሬት ላይ በከሰል የሳላት የፕላኔቷ ምዕዋር አይኑ ላይ ትመጣለችም። እምባውን ይጠርግና ደብተሩን ገልጦ ትግሉን ይቀጥላል። ትምህርቱ የሞት ሽረት ሆነ። የጃፓን ዩኒቨርሲቲዎች ኦሳካ ዩኒቨርሲቲ በከፍተኛ የዲሲፕሊንና የትምህርት ጥራት የሚታወቁ ናቸው። የዓለም ምርጥ አእምሮዎች የሚወዳደሩበት መድረክ ነው። ቅጣው ግን ሊወዳደር አልመጣም፣ ሊያሸንፍ ነው የመጣው። ሌሎች ተማሪዎች አጥንተው ሲተኙ ቅጣው በላብራቶሪ ውስጥ ከረቂቅ የሂሳብ ቀመሮችና ከጠፈር መንኮራኩሩ ጋር ዲዛይኖች ጋር ይፋለማል። የሮኬት ሞተሮች እንዴት እንደሚሰሩ፣ የጠፈር ስበት ግራቪቲ እንዴት እንደሚሳል ሌሊቱን ሙሉ ሳያንቀላፋ ይመራመራል። ጃፓናውያን ፕሮፌሰሮች የዚህን ኢትዮጵያዊ ወጣት ያልተገደበ አቅም ሲያዩ መደነቅ ጀመሩ። ያ በጥርጣሬ ያየው የነበረው ማህበረሰብ አሁን በአክብሮት አንገቱን ደፋለትም። ቋንቋቸውን አቀላጥፎ ተናገረ፣ ባህላቸውን አከበረ። ነገር ግን ከነሱ በልጦ የቴክኖሎጂያቸው ሚስጥር በረቀቀ አእምሮ መነተፈው። ዓመታቱ ነጎዱ። የድካሙ፣ የብቸኝነቱ፣ የረሃቡና የእንባው ዋጋ ተከፈለ። ያ በቦንጋ ጭቃ ውስጥ በባዶ እግሩ ይሮጥ የነበረው ልጅ በጃፓን ታላላቅ ሳይንቲስቶች ፊት ቆመ። በኤሮስፔስ ዳይናሚክስ የዶክትሬት ዲግሪውን ፒኤችዲ ሲቀበል አዳራሹ በጭብጨባ አስተጋባ። አሁን እርሱ ተራው ቅጣው አይደለም። ዶክተር ኢንጂነር ቅጣው እጅጉ ሆኗል። የሰራው የጠፈር ዲዛይንና ምርምር የዓለምን ትኩረት ስቦ ነበር። የድል መለከቱ ሲነፋ አይኖቹ ወደ ምዕራብ፣ ወደ አሜሪካ፣ ወደ የዓለም የጠፈር ምርምር ጣሪያዋ ናሳ ማማተር ጀመሩ። የቦንጋው ልጅ የሰው ልጅ ታሪክ ወደሚሰራበት ታላቁ መድረክ ለመግባት ሻንጣውን ሸከፈ። የናሳ ማዕበልና የጠፈር መንኮራኩሩ አባት፣ የከዋክብቱ ንጉሥና የሀገሩ ናፍቆትም። የፓሲፊክ ውቅያኖስን አቋርጦ አውሮፕላኑ የአሜሪካን ምድር ሲረግጥ ለዶክተር ኢንጂነር ቅጣው እጅጉ አዲስ የህይወት ምዕራፍ ተከፈተ። ይቺ ሀገር የዓለም የቴክኖሎጂ ቁንጮ፣ የጠፈር ሳይንስ መናኸሪያና ማንም በቀላሉ የማይደፍራት ግዙፍ ምድር ነበረች። ነገር ግን ያ በቦንጋ ጭቃ ውስጥ በባዶ እግሩ የተፈተነው በአዲስ አበባው ብርድ በመንገድ መብራት ስር አጥንቶ ያለፈውና የጃፓን ቴክኖሎጂ ሚስጥር በብቸኝነት እንባ የፈታው ጽኑ አእምሮ አሁን ለማንም የሚያጎበግብ አልነበረም። የዓለምን የጠፈር ምርምር ጣሪያ ታላቁን ናሳ ተቀላቀለ።
ካሜራው በምናባችን በሂውስተን ቴክሳስ እና በካሊፎርኒያ በሚገኙ የናሳ ግዙፍ ላብራቶሪዎች ውስጥ ይገባል። እጅግ ዘመናዊ በሆኑ ኮምፒውተሮችና ግዙፍ ስክሪኖች በተሞሉ ክፍሎች ውስጥ የዓለም ምርጥና የተመረጡ ነጭ ሳይንቲስቶች ይሰባሰባሉ። ነገር ግን በዚህ ስብስብ መሃል አንድ ረጅም ጸጥተኛና ጥልቅ አስተሳሰብ ያለው ጥቁር አፍሪካዊ በግርማ ሞገስ ይቆማል። ያ ሰው ቅጣው ነው። አሜሪካውያን የጠፈር ጠበብት የዚህን ኢትዮጵያዊ የምህንድስና ስሌት፣ የሲስተም ዲዛይን፣ ሲስተም ኢንጂነሪንግ እና የረቀቀ አእምሮ ሲያዩ በአድናቆት ይርበደበዱ ነበር። ቅጣው የጠፈር መንኮራኩሮችን ስፔስ ሹትለስ አቅጣጫ ሲነድፍ ለፕላኔቶች ምርምር ፕላኔታሪ ኤክስፕሎሬሽን በተለይም ወደ ማርስ ለሚደረጉ ተልእኮዎች የሚያገለግሉ ቴክኖሎጂዎችን ሲፈጥር እንዲሁም ከግዙፉ የቦይንግ ኩባንያ ጋር በመሆን የዓለምን የበረራ አቅጣጫ ፍላይት ሲሙሌተርስ እና የጂፒኤስ ስርዓት ሲያረቅ ስሙ በናሳ ማህደር ውስጥ በወርቅ ቀለም ተጻፈ። ነገር ግን የዚህ ሁሉ ስኬት ጣሪያ ላይ ሲደርስ ከዚህ ሁሉ ክብርና ዝና ጀርባ በቅጣው ውስጥ ማንም ሊያየው የማይችል አንድ ትልቅ የልብ ስብራትና ሐዘን ነበር። ማታ ማታ ቢሮ ውስጥ ብቻውን ሲቀር ግዙፍ በሆኑት የናሳ ስክሪኖች ላይ ምድራችንን ከጠፈር ከሳተላይት ይመለከታታል። አረንጓዴዋና ሰማያዊዋን ፕላኔት እያየ የቅጣው አይኖች ሁል ጊዜ የሚያርፉት አንድ ቦታ ላይ ብቻ ነበር። አፍሪካዊ ኢትዮጵያዊ ቦንጋ። ያኔ የናሳው ግዙፍ ሳይንቲስት ወደ አንድ ምስኪን የሀገር ናፋቂ ልጅነት ይቀየራል። እንባው በጉንጮቹ ላይ ይፈሳል። እኔ እዚህ ማርስ ላይ የሚያርፍ መንኮራኩር እየሰራው፣ አገሬ ግን አሁንም በድህነት በጦርነትና በረሃብ ትታመሳለች ብሎ በምሬት ያለቅስ ነበር። በአሜሪካ የቅንጦት ኑሮ መኖር፣ በዶላር መታጠብ፣ በዓለም ታላላቅ መሪዎች ዘንድ መከበር ይችል ነበር። ነገር ግን ልቡ ቦንጋ ላይ የቀረሰው የትኛውም የአሜሪካ ፎቅ ሊያረካው አልቻለም። የጠፈር መንኮራኩሩን ዲዛይን አጠናቆ ወደ ቤቱ ሲገባ የሚያስበው ስለ ጁፒተር ወይም ሳተርን አልነበረም። የሚያስበው እንዴት አድርጌ ነው ይህን ቴክኖሎጂ ለወገኖቼ ለኢትዮጵያ ልጆች የማወርሰው? እንዴት ነው አፍሪካን ከድህነት ማቅ የማወጣት ብሎ ነበር። ህልሞ አፍሪካ አንድ እንድትሆን፣ ኢትዮጵያም የቴክኖሎጂ ብርሃን ፈንጣቂ እንድትሆን ነበር። አባቱ ከሰማይ ከዋክብት በላይ ትበራለህ ያሉት ቃል በናሳ ላብራቶሪዎች ውስጥ በተግባር ተፈቶ የከዋክብቱ ንጉስ ቢሆንም የእርሱ እውነተኛ ሰማይ ግን ያቺ የተወለደባት ሀገሩ ነበረች። የቦንጋው ልጅ ዓለምን አበራ። ነገር ግን የገዛ ሀገሩን የድህነት ጨለማ ለማብራት ሲታገል ሲያነባና ሲመኝ ያ ግዙፍ ልቡ በሀገር ፍቅርና በናፍቆት እሳት ይነድ ነበር። የቦንጋው ኮከብ ድንገተኛ ግርዶሽና የማይሞተው ብርሃን የመጨረሻው ምዕራፍ። ካሜራው ከናሳ ግዙፍ የጠፈር መንኮራኩሮች ማምረቻ ጣቢያ ወጥቶ በአሜሪካ ጎዳናዎች ላይ በሚያሽከረክረው ዶክተር ኢንጂነር ቅጣው እጅጉ ላይ ያተኩራል። ያ በቦንጋ ጭቃ ውስጥ በባዶ እግሩ ይሮጥ የነበረው ልጅ አሁን የዓለም የቴክኖሎጂ ቁንጮ ላይ ተቀምጧል። ነገር ግን ፊቱ ላይ ደስታ አይነበብም። የለበሰው ውድ ካፖርታ፣ የሚነዳት ዘመናዊ መኪናና በአሜሪካ ምድር ያገኘው ወደር የለሽ ክብር የልቡን ባዶነት ሊሞሉት አልቻሉም። ማታ ማታ ከስራ ሲመለስ የዜና ማሰራጫዎች የሚያሳዩትን የአገሩን የኢትዮጵያን የድህነት
የጦርነትና የረሃብ ዜና ነበር። የአእምሮ ማርስ ላይ ለሚያርፍ መንኮራኩር መንገድ የጠረገው ያ ግዙፍ አእምሮ የአገሬን ሕዝብ ከዚህ የድህነት አዘቅት ውስጥ እንዴት አወጣዋለሁ በሚል ከባድ የሐሳብ ማዕበል ውስጥ ይናወጥ ነበር። በዚህ ጥልቅ የአገር ፍቅር ስሜት ውስጥ ሆኖ ዶክተር ቅጣው አንድ ትልቅ ውሳኔ ላይ ደረሰ። ቴክኖሎጂና ሳይንስ ብቻውን የሀገሬን ሕዝብ ነፃ ሊያወጣው አይችልም። በመጀመሪያ የሕዝቤ የፖለቲካ የነጻነት ሰማይ ሊጠራ ይገባል ብሎ አመነም። የጠፈር ምርምር ካባውን አውልቆ የፖለቲካ ትግል መድረክ ላይ ወጣ። የኢትዮጵያ ብሔራዊ አንድነት ግንባርን በመመስረት መላው ኢትዮጵያውያን በዘርና በቋንቋ ሳይከፋፈሉ እንደ አንድ ልብ አሳቢ እንደ አንድ ቃል ተናጋሪ ሆነው አገራቸውን ከድህነት እንዲያወጡ ሌት ከቀን መልፋት ጀመረ። የዓለም የጠፈር ሳይንቲስት የነበረው ሰው የኢትዮጵያ የነጻነትና የፍትህ ድምጽ ሆኖ አስተጋባ። አሜሪካውያን የሥራ ባልደረቦቹ ይህ ሰው ምንድነው የሚያደርገው? ለምን ይሄን ሁሉ ክብርና ምቾት ትቶ ለማይሳካና የአገር ፖለቲካ ራሱን ይሰጣል ብለው ሲገረሙ፣ እርሱ ግን እኔ ኢትዮጵያዊ ነኝ፣ ኢትዮጵያ ካለቀሰች የትኛውም ፕላኔት ላይ ብሄድ ደስታ የለኝም በማለት ይመልስላቸው ነበር። ነገር ግን የሰው ልጅ ሕይወት እንደ ፊልም ጽሑፍ በምንፈልገው መንገድ አይጓዝም። የተፈጥሮና ዕጣ ፈንታ የራሳቸው የሆነ ጨካኝና ያልተጠበቀ መንገድ አላቸው። ጥር 1998 ዓመተ ምህረት በፈረንጆቹ ጃንዋሪ 2006 ቀኑ የተለመደና ጸጥተኛ ነበር። ዶክተር ቅጣው ዘና ለማለትና አካላዊ እንቅስቃሴ ለማድረግ የቅርጫት ኳስ ባስኬትቦል እየተጫወተ ነበር። ያ ከምድር ስበት አምልጦ የከዋክብትን ምስጢር የፈታው ያ የብረት ማሽኖችን ያንበረከከው ብርቱ አካል ድንገት ሜዳ ላይ ተዝለፈለፈም። ምንም አይነት የጥይት ድምፅ አልተሰማም። ምንም አይነት የውጭ ጠላት አላጠቃውም። ነገር ግን በዚያ ግዙፍና ዓለምን ባስደነቀው አእምሮ ውስጥ ድንገተኛ የደም መፍሰስ ስትሮክ አጋጠመው። ወዲያውኑ ወደ ሆስፒታል ቢወሰድም የዓለም ምርጥ የሚባሉ ሐኪሞች በዙሪያው ቢሰበሰቡም ያ ለኢትዮጵያና ለአፍሪካ አንድነት ሲመታ የነበረው ልብ እና ያ ወደ ጠፈር ያመጠቀን አእምሮ ቀስ በቀስ እየደከመ መጣም። ከጥቂት ቀናት የሕክምና ክትትል በኋላ ጥር 4 ቀን 1998 ዓመተ ምህረት ዓለም ድንገት ጸጥ አለችም። ታላቁ ዶክተር ኢንጂነር ቅጣው እጅጎ በ58 ዓመቱ እልፍ ህልሞቹንና የሀገር አደራውን እንዳቀፈን ለዘላለም አሸለበም። ይህ መርዶ ወደ ኢትዮጵያ ሲደርስ የተፈጠረው ስሜት ቃላት ሊገልጹት ከሚችሉት በላይ ነበር። በተለይም ህዝቡ እጅግ የሚወደውንና የሚያከብረውን ጀግና እንዲህ በድንገት በባዶ የቅርጫት ኳስ ሜዳ ላይ ሞተ ተብሎ ሲነገረው ማመን አቃተው። እንዴት የዓለምን ቴክኖሎጂ የሰራ ሰው በቀላል በሽታ ይሞታል? አይ ይህማ የጥላቶቹ ሴራ መሆን አለበት። አሜሪካውያን አእምሮን ፈተው ሊወስዱት አስረውት ይሆናል፣ የፖለቲካ ጥላቶች ገድለውት ይሆናል የሚሉ የልብ ስብራት የወለዳቸውና ጀግናቸውን በሞት ማጣት ያልቻሉ የህዝብ የቁጭት ድምጾች በየቦታው አስተጋባው። ህዝብ ጀግናውን በቀላሉ መቃብር ውስጥ ማስገባት ስለከበደው
የራሱን ትርክት ፈጠረ። ነገር ግን እውነታው እጅግ መራራ ነበር። ሞት፣ ያ ማንንም የማይመርጠው የተፈጥሮ ሕግም የቦንጋውን ኮከብ ነጥቆን ነበር። ካሜራው ወደ ቦንጋ ተራሮች ይመለሳል። ያ ትንሽ ልጅ ባዶ እግሩን የሮጠባቸው ጭቃማ መንገዶች አሁን በሐዘን ጭጋግ ተሸፍነዋል። የአዲስ አበባው የመንገድ ዳር መብራቶች ያኔ ማታ ማታ ከስራቸው ሆኖ ሲያጠና ብርሃን የሰጡት እነዚያ መብራቶች እንኳን ሳይቀሩ የልጃቸውን መጥፋት አውቀው ያዘኑ ይመስል ብርሃናቸው የደበዘዘ ይመስል ነበር። በጣና ሐይቅ ላይ የሚነፍሰው ነፋስ የሐዘን ዜማን አዘመረ። ኢትዮጵያ ታላቅ ልጇን በባዕድ አገር መሬት ላይ ቀበረች። ነገር ግን የፊልሙ ትዕይንት እዚህ ላይ አያበቃም። የካሜራው ሌንስ ከጨለማ ውስጥ ቀስ ብሎ ይነሳና ዛሬ ላይ ወደ ቆመው የባህር ዳር ዩኒቨርሲቲ የኢንጂነር ዶክተር ቅጣው እጅጉ የቴክኖሎጂ ኢንስቲትዩት ያመራል። ደማቅ ፀሐይ ሕንፃውን እያሞቀችው ነው። በሺህ የሚቆጠሩ ኢትዮጵያውያን ወጣቶች ደብተራቸውንና ኮምፒውተራቸውን ይዘው በፈገግታና በተስፋ ወደ ላብራቶሪዎች ሲገቡ እናያለን። ድምፅ አልባ ትረካው እንዲህ ይላል። ቅጣው እጅጉ አልሞተም። አንድ ግዙፍ ኮከብ ሲፈነዳ ብርሃኑ በመላው ዩኒቨርስ ውስጥ ለሚሊዮን ዓመታት እንደሚጓዝ ሁሉ የዶክተር ቅጣው ራዕይም በሚሊዮኖች በሚቆጠሩ ኢትዮጵያውያን ወጣቶች አእምሮ ውስጥ ዘር ሆኖ ተዘርቷል። ከቦንጋ ጭቃ ተነስቶ በአዲስ አበባ ብርድ ተገርፎ በጃፓን ብቸኝነት ተፈትኖ ናሳን ያንበረከከው ያ ጽኑ አእምሮ ዛሬ በመላው ኢትዮጵያ ለሚገኙ ተማሪዎች የትግልና የተስፋ መንገድ ሆኗል። የመረጃ ምንጫችንና ጸሐፊዋ የቴፒዋ አይሻን እናመሰግናለን። አበቃን። ሰላም።